ሰላም ጤና ይስጥልን። ዛሬ በዓለም አቀፍ መድረክ ላይ ትልቅ ትኩረትን የሳበውን በመካከለኛው ምስራቅ ቀጠና በፍጥነት እየተለዋወጠ ያለውና ከፍተኛ ወታደራዊ ውጥረት የነገሰበትን የጂኦፖለቲካ ሁኔታ በጥልቀት በመተንተን እንጀምራለን። በአሁኑ ወቅት በዋሽንግተንና በቴህራን መካከል ያለው ግንኙነት በታሪክ ታይቶ በማይታወቅ መልኩም በሁለት ተቃራኒ መንገዶች ላይ እየተጓዘ ይገኛል። በአንድ በኩል የሁለቱም ሀገራት ከፍተኛ የዲፕሎማሲ ልዑክ ቡድን ለወራት የቀጠለውን ደም አፋሳሽ ወታደራዊ ግጭት ሙሉ በሙሉ ሊያቆም የሚችል ታሪካዊ የሰላም ማዕቀፍ ስምምነት ላይ መድረሳቸውን በይፋ አስታውቋል። ይህ ስምምነት በቀጠናው ላይ አዲስ የፖለቲካና የኢኮኖሚ ምዕራፍ ይከፍታል ተብሎ የታመነበት ቢሆንም በመሬትና በባህር ላይ ያለው ተጨባጭ ሁኔታ ግን አሁንም እጅግ የበረታ ወታደራዊ ፍጥጫ የነገሰበት መሆኑን በተለይም በሆርሙዝ የባህር ወሽመጥ አካባቢ የሚስተዋሉ ወታደራዊ እንቅስቃሴዎች ያረጋግጣሉ። የአሜሪካ ባህር ኃይል በኢራን ወሳኝ የንግድ ወደቦችና የባህር መስመሮች ላይ የጣለውን ጥብቅ ከበባ አሁንም አላነሳም። ይልቁንም የአሜሪካ የጦር መርከቦች እስካሁን 85 የሚደርሱ የኢራን የንግድና የጭነት መርከቦችን በቁጥጥር ስር በመዋል የሀገሪቱን የነዳጅና የሸቀጥ ልውጦች ሙሉ በሙሉ በሚባል ደረጃ አግደዋል። ይህ ወታደራዊ ከበባ በኢራን መንግስት ላይ በየቀኑ እስከ 500 ሚሊዮን ዶላር የሚደርስ ከፍተኛ የኢኮኖሚ ኪሳራ እያደረሰ ይገኛል። እንደ ወታደራዊ ተንታኞች ገለጻ ይህ እርምጃ የአሜሪካ የትራምፕ አስተዳደር ሆን ተብሎም የነደፈው የከፍተኛ ጫና ስልት አካል ነው ብለዋል። በዚህ ሳምንት አርብ በስዊዘርላንድ በሚካሄደው የፊርማ ስነስርዓት ላይ ስምምነቱ ሙሉ በሙሉ እስኪጸድቅ ድረስ ዋሽንግተን ይህንን የባህር ላይ እገዳ እንደ ትልቅ ዲፕሎማሲያዊ ዋስትናና መደራደሪያ ካርድ ለመጠቀም ወስናለች። ይህ በእንዲህ እንዳለ ይህ ስሱ ዲፕሎማሲ ሂደት በቀጠናው ባለው የጦር ኃይሎች አስተላለፍ ላይ ጉልህ የሆነ የሎጂስቲክስ ለውጥ እያስከተለ ይገኛል። አስተማማኝ የደህንነት ምንጮች እንደሚያረጋግጡት የአሜሪካ አየር ኃይል ንብረት የሆኑት ኬሲ 135 እና ኬሲ 46 የተባለው ግዙፍ በአየር ላይ ነዳጅ የሚሞሩ አውሮፕላኖች ከእስራኤል ቤንጎሪዮ ዓለም አቀፍ አውሮፕላን ተነስተው ወደ ሌላ የቀጠናው ጣቢያዎች እየተዘዋወሩ ይገኛሉ። እነዚህ የጦር አውሮፕላኖች ባለፉት ወራት በአሜሪካና በኢራን መካከል ግጭት በከረረበት ወቅት ለረጅም ርቀት ተዋጊ ጀቶች በአየር ላይ ነዳጅ በመሙላት እና የአየር ላይ ጥቃት ዝግጁነትን በመጠበቅ ረገድ ከፍተኛ አገልግሎት ሲሰጡ የቆዩ ወሳኝ ወታደራዊ መዋቅሮች ናቸው። ምንም እንኳ የእስራኤል ወታደራዊና ሲቪል ባለስልጣናት እነዚህን የአውሮፕላኖች ሽግሽግ በቤንጎሪዮ አውሮፕላን ማረፊያ ላይ ከተከሰተው ከፍተኛ መጨናነቅና ከተግባራዊ የስራ ጫና ጋር ለማገናኘት ቢሞክሩም ዓለም አቀፍ የስትራቴጂ ጥናት ተንታኞች ግን የጊዜው መገጣጠም ከዋሽንግተንና ቴህራን የሰላም ስምምነት ጋር ቀጥታ ግንኙነት እንዳለው ይናገራሉ። የአውሮፕላኖቹ መነሳት ወታደራዊ ውጥረትን ለማርገብ የተደረገ ምልክት ተደርጎ ተወስዷል። ይሁን እንጂ የአሜሪካ መከላከያ ሚኒስቴር ፔንታጎን ይህንን እርምጃ አውሮፕላኖችን ወደ ሌላ የቀጠናው ማዕከላት የማዛወር ስራ እንጂ ሙሉ በሙሉ ለቆ መውጣት አለመሆኑን አጽንኦት ሰጥተው ተናግረዋል። እነዚህ የነዳጅ ጫኝ አውሮፕላኖች በቀጠናው ውስጥ በሚገኙ ሌሎች አስተማማኝ ወታደራዊ ጣቢያዎች ላይ ተቀምጠው ድንገት የሰላም ንግግሩ ቢሰናከል በአጭር ሰዓት ውስጥ ወደ ስራ ለመመለስ ዝግጁ ሆነው እንዲቆዩ ተደርጓል። ይህ በእንዲህ እንዳለ ኢራን በአስቸጋሪ የውስጥ የፖለቲካ ሽግግርና ከፍተኛ የደህንነት ስጋት ውስጥ ትገኛለች። የኢራን የመንግስት ቴሌቪዥን ከ130 ቀናት በፊት በአሜሪካና በእስራኤል የጋራ የአየር ጥቃት የተገደሉትን የቀድሞውን ጠቅላይ መሪ አያቶላ አሊ ካሚኔ ይፋዊ የቀብር ስነ ስርዓት መርሃ ግብር ይፋ አድርገዋል። በቀብር ስነ ስርዓቱ ላይ የተመዘገበው ከዚህ በፊት ታይቶ የማይታወቅ የ4 ወራት መዘግየት በሀገሪቱ የውስጥ የፖለቲካ መረጋጋት በስልጣን ሽግግር ሂደቱና ከዋሽንግተን ጋር በሚደረግ ድርድር ላይ ከፍተኛ የውስጥ ክርክርና አለመግባባት እንደነበር ጠቋሚ ነው ተብሏል። የቀብር ስነ ስርዓቱ መዘግየት በሀገሪቱ የሃይማኖትና የፖለቲካ ወግ ውስጥ እጅግ ያልተለመደ በመሆኑ በቴህራን ስልጣን ዙሪያ ከበስተጀርባ የነበረውን ከፍተኛ የኃይል ፍልሚያ ያሳያል። ይፋው የቀብር ስነ ስርዓት በቴህራን ከተማ በሐምሌ 4 ቀን የሚጀምር ሲሆን የመጨረሻ የቀብር ስነ ስርዓት ደግሞ በሐምሌ 9 ቀን በሰሜን ምስራቅ ኢራን በሚገኘውና የቀድሞው መሪ የትውልድ ከተማ በሆነችው መሻሃድ በሚገኘው የኢማም ሬዛ መቅደስ ይፈጸማል። የቀብር መርሃ ግብር ይፋ መደረጉ ሀገሪቱም ከአሮጌው የአመራር ዘይቤ ወደ አዲሱ ምዕራፍ ለመሸጋገር ዝግጁ መሆኗን የሚያሳይ ምልክት ተደርጎ ተወስዷል።
ይህ ታሪካዊ ቀብር ከመፈጸሙ በፊት ግን የሀገሪቱ ስልጣን ሽግግር ቀድሞውኑ ተጠናቋል። በመጋቢት 2026 የአያቶላ አሊ ካሜኒ ልጅ የሆኑት ሙጅታባ ካሜኒ የሀገሪቱ ጠቅላይ መሪ በመሆን ስልጣን ተረክበዋል። ሙጅታባ ካሜኒ ስልጣን ከተረከቡበት ጊዜ ጀምሮ እጅግ በጥንቃቄና በሚስጥራዊነት ሀገሪቱን እየመሩ ሲሆን በቅርቡ ግን የመንግስት መገናኛ ብዙሃን ከመቶ በላይ ደጋፊዎቻቸው ጋር በአንድ የህዝብ መድረክ ላይ ሲወያዩ የሚያሳይ እጅግ አልፎ አልፎ የሚገኝ ፎቶግራፍ በይፋ ተለቋል። ይህ ምስል አዲሱ መሪ በሀገሪቱ የውስጥ ፖለቲካ ላይ ያላቸውን ሙሉ ቁጥጥር ለማሳየትና ከምዕራባውያን ጋር በሚደረግ ታሪካዊ ድርድር ወቅት የሀገሪቱን አንድነት ለዓለም ለማሳየት የተደረገ ስልታዊ የህዝብ ግንኙነት ስራ መሆኑን ተንታኞች ይናገራሉ። አዲሱ ጠቅላይ መሪ ሙጅታባ ካሜኒ ሀገራቸውን ከከፋ የኢኮኖሚ ውድቀትና ወታደራዊ ስጋት ለማውጣት በሚያደርጉት ጥረት ይህ የሰላም ስምምነት ለእሳቸው የፖለቲካ ህልውና ወሳኝ ምዕራፍ እንደሆነ ይታመናል። የፖለቲካ ሊቃኖች ችግሩን እያከናወኑ ባለበት በዚህ ወቅት በጦርነቱ ሳቢያ ከፍተኛ የስነ ልቦናና የቁሳቁስ ጉዳት የደረሰባቸው የቴህራን ነዋሪዎች ከጦርነቱ የተረፉ ፍንዳታዎችን በማስወገድ ህይወታቸውን ለማስቀጠል እየጣሩ ይገኛሉ። ዛሬ በቴህራን ከተማ ልዩ የቦምብ አምካይ ቡድኖች 500 ኪሎ ግራም የሚመዝን ያልፈነዳ የአሜሪካ ቶማሆክ ሚሳኤልን በስኬት ማክሸፍ ችለዋል። በጦርነት ወቅት የአሜሪካ ጦር የኢራንን አብዮታዊ ጠባቂ ጦር አይአርጂሲ ወታደራዊና አዛዥነት መዋቅሮችን ለማውደም በእነዚህ ከፍተኛ የጥፋት ኃይል ባላቸው የቶማሃውክ ሚሳኤሎች በስፋት ሲጠቀም እንደነበረ ይታወሳል። ይህ በከተማዋ መሃል ወድቆ የነበረው ግዙፍ ያልፈነዳ ቦምብ በተሳካ ሁኔታ መክሸፉ ለከተማ ነዋሪዎች ትልቅ እፎይታን የሰጠ ቢሆንም ከጦርነቱ የተረፉ መሰል ያልፈነዱ መሳሪያዎችን ሙሉ በሙሉ አጽድቶ ለማጠናቀቅ ግን ረጅም ጊዜ ሊወስድ እንደሚችል ተነግሯል። ይህ ክስተት በሁለቱ ሀያላን ሀገራት መካከል የተካሄደው ግጭት ምን ያክል አጥፊ እንደነበርና የሰላም ስምምነቱ ለአካባቢው ነዋሪዎች ምን ያክል አስፈላጊ እንደሆነ በግልጽ ያሳያል። በመጨረሻም ከአሜሪካ የሀገር ውስጥ ወታደራዊ ክፍል የተሰማው ሌላው አሳዛኝ ዜና እንመለከታለን። በካሊፎርኒያ በሚገኘው በታዋቂው ኤድዋርድ የአየር ኃይል ጣቢያ ውስጥ በደረሰ የቢ52 የስትራቴጂክ ቦምብ ጣይ አውሮፕላኖች አደጋ ላይ ሰፊ ምርመራ መጀመሩ ታውቋል። የአየር ኃይሉ ከፍተኛ ባለስልጣናት እንደገለጹት አውሮፕላኑ ሰኞ ዕለት ከተነሳ ከጥቂት ሰከንዶች በኋላ የተከሰከሰ ሲሆን አደጋው ፍጹም ከተረጅነት ውጪ ወይም ማንም ሊተርፍበት የማይችል እጅግ አሰቃቂ አደጋ ነበር ብለዋል። በዚህ ምክንያት በአውሮፕላን ውስጥ የነበሩ 8ቱም የአሜሪካ አየር ኃይል አባላት ሕይወታቸው አልፏል። ቢቱ አውሮፕላኖች ለአሜሪካ ወታደራዊ የበላይነትና ስልታዊ ጥቃት ለ10 ዓመታት ትልቅ አገልግሎት የሰጡ ሲሆን ይህ አደጋ በሰራዊቱ የቴክኒክ ብቃት ላይ ጥያቄዎችን አስነስቷል። ምንም እንኳ ይህ አደጋ አሁን ላይ በመካከለኛው ምስራቅ ካለው ወታደራዊ ዝግጁነት ወይም የአገልግሎት ጫና ጋር ግንኙነት እንዳለው የሚያሳይ ምንም አይነት ቀጥተኛ ማስረጃ ባይኖርም የአሜሪካ አየር ኃይል ከፍተኛ የቴክኒክና የበረራ ደህንነት ባለሙያዎችን በመመደብ የአደጋውን መንስኤ ለማወቅ ጥልቅ ምርመራ እያደረገ ይገኛል። በስዊዘርላንድ በሁለቱ ሀገራት መካከል የሚደረገው ታሪካዊ የሰላም ስምምነት የሚፈረምበት ቀን እየቀረበ ሲመጣም በቀጠናው ያሉ ወታደራዊ ሽግሽጎችና የመሬት ላይ እንቅስቃሴዎች ምን ያክል መልክ እንደሚይዙ በትኩረት እየተከታተልን የምናቀርብ ይሆናል። ለነበረን ቆይታ እጅግ እናመሰግናለን። ሰናይ ጊዜ